የኦሮሞ ህዝብ የቀደምት ስልጣኔ ባለቤት ነው። ከዓለም ቀድሞ ዘመናዊ የአስተዳደር ስርዓትን ለዓለም በማስተዋወቅና በማበርከትም ይታወቃል። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሃይማኖታዊ ጉዳዮችን የሚያሳልጥበትና የሚገራበትም የገዳ ስርዓትን አበጅቷል። ስርዓቱ የማከባበር የመደማመጥ የመነጋገርና ነገሮችን በሰላም የማፍታትና ስልጣኔን ደግሞ በሰላም ለሚቀጥለው ጄኔሬሽን ማስረከብ ነው። እንግዲህ በገዳ ውስጥ 5 ሚሴንሳ ወይም ፓርቲ አሉ። እነዚህ 5 ፓርቲዎች በየ8 ዓመቱ ስልጣን ሽግግር ያደርጋሉ። ይህ ስልጣን ሽግግር ደግሞ ዝም ብሎ ዛሬ ተነስተ የምታሻግረው ሳይሆን አንድ ሰው ለ40 ዓመት ተምሮ ሰልጥኖ ወደ ስልጣን ነው የሚመጣው። እያንዳንዱ ፓርቲ መሃል ደግሞ 8 ዓመት አለ። ይህ 8 ዓመት ደግሞ የራሱ ሂደት አለው። እንግዲህ ስልጣን እንዲሁ ዝም ብለን ራንደምሊ አንስተን ለሰው የሚሰጠው ሳይሆን ቅደም ተከተል አለው ማለት ነው። ሁሉም ነገር የቱለማ ገዳ ስርዓትም ስንመለከት አመጣጡ ሁኔታውን ስናይ ህዝባዊ ነው ማለት ነው። ህዝባዊ ነው፣ ከህዝብ ነው የሚመረጠውም ሰው የሚሰራውም ለህዝብ ነው። የህዝብ ልጅታ ሲያገኝ ነው ወደ ስልጣን የሚመጣው እንጂ በጉልበት በኃይል የሚመጣ አይነት አይደለም ማለት ነው። ይሄ ነው ልዩ የሚያደርገው። እንግዲህ የኦሮሞ ገዳ ስርዓት ዓለም ላይ ካሉት ዲሞክራቲክ የሆኑ ስርዓቶች ቀደምት ከሚባሉት ከግሪክም ከሌሎችም የሚቀድም አይነት ስርዓት ነው። ይሄ ደግሞ በጥናት የተረጋገጠ ነው ማለት ነው። ይሄንን ይዞ ሄዶ ለ8 ዓመት ህዝቡን ያስተዳድርበታል። አይጨምርም፣ አይቀንስም። ይሄንን ደግሞ ይዞ እስከ መጨረሻው እንዲሰራ የሚቆጣጠረው አባ ቦኮዎች አሉ። የበላይ አካል በጣም ከአንገፋ ጎሳ ድሮኑ ያለ ነው፣ ባህላዊ ነው። አባ ቦኮዎች አሉ። ገዳን ያማክራሉ፣ ይቆጣጠራሉ፣ ምክር ይሰጣሉ። የገዳን ስርዓት እንዳያዛንፍ፣ እንዳይጥስ፣ ህጎቹን እንዳይጥስ፣ እጁ እንዳይቆሽሽ፣ ሁለመናው የተጠበቀ ሆኖ እንዲሄድ የቱለማን ገዳ አደጋ ላይ የሚጥል ነገሮችን እንዳይፈጽም የፈጽመው የተገኘ ከሆነ ሀዩዎችን ጠርቶ ሀዩዎች የምንላቸው አማካሪዎችን ጠርቶ ይመክራል፣ ያስተካክላል። ከዛ እስከ መጨረሻው የማይመለስና አደገኛ ከሆነ እስከ መሻሪም የሚሄድበት ስልጣን ያለው ነው። ይሄ በገዳ ውስጥ ግን ይሄ ተፈጽሞ አያውቅም። ህጉን ስለሚያውቁ ወደዛ ደረጃ የሚያደርስ ነገር የለም እና እየተደጋገፈ አንዱ እየታረመ እያረመ ይሄዳል እንጂ አንዱን ለመጣል የሚሄዱበት ስርዓት የለም ገዳ ውስጥ። ገዳን ጉኒ ሀደ ሲንቄ መሌ እንጎዳናም ሀደ ሲንቄ በሌለችበት ገዳው ጎዳንሳ አይወጣም። ቡና የምታፈላው ምግብ የምትሰራው ከነርሱ ጋር በመሆን እልል የምትለው ሴት ናት። ያለ ሴቶች ጂላውም አይካሄድም፣ ድምቀትም አይኖረውም። ገዳ ከረፎ ኢሱፍለ ጋየ ጉዳ ቀብዲ ሀደ ሲንቄ የቱለማ ኦሮሞ የገዳ ስርዓትን በ5 የገዳ ፓርቲዎች መካከል የስልጣን ሽግግር ሂደቶችን በየተራው ያካሂዳል። በገዳ ስርዓት ውስጥ ትልቁና ታሪካዊ ክስተት የስልጣን ርክክብ ስነ ስርዓት ነው። 8 ዓመት የስልጣን ዘመኑን የጨረሰው ገዳ ለአዲሱ ተረኛ ገዳ አለንጌ አሊያም የስልጣን ምልክቱን በማስረከብ በሰላማዊና በዲሞክራሲያዊ መንገድ ስልጣንን ያስረክባል። ከስሙ ራሱ ትልቅ እንደመባል ነው የሚታወቀው። ቱለማ ማለት 3 ወንድማማቾች አሉት። እነሱም አንደኛው ዳጪ ይባላል፣ ሁለተኛው ባቸው ይባላል፣ ሶስተኛው ጂሌ ይባላል። እነዚህ 3ቱም በታላቅና ታናሻቸውን ጠብቀው የገዳን ስርዓት ያካሂዳሉ ማለት ነው። ሰግሊ የሚባለው በዚህ አሁን ስልጣኑን በሚረከበው ገዳ ውስጥ ከአባ ገዳ ጋር የሚሰሩ ከቱለማ ሰዴን ቱለማ ከምንለው ከ3ቱ ቱለማ ጎሳ ትልልቁ ጎሳ መሃል 3 ሰዎች ይመረጣሉ። ከዳጪ 3 ሰው፣ ከበቾ 3 ሰው፣ ከጂሌ 3 ሰው ተመርጦ ሰግሊ ይሆናል። 9 ይሆናሉ። እነዚህ 9ኞቹ የስራ አስፈጻሚ አካላት ናቸው። 8ቱን ዓመት ገዳ ቱለማን በበላይነት የሚመሩ የስራን የገዳን ህጎች የሚያስፈጽሙ አካላት ናቸው። ከአባ ገዳ ጋር ነው የሚሰሩት። ሰብሳቢ አባ ገዳ ነው የሚሆነው። በዚህ ዓመት ስልጣን የሚረከቡት ፓርቲ ወይም የሚረከበው ፓርቲ ካለፈው ዓመት ጀምሮ
የተለያዩ ጅላ የምንለው ስርዓቶች አሉ። እነሱን አንድ በአንድ ሲከውን ነው የኖረው ማለት ነው። አንደኛው ኦዳ ጎዳኑ የሚባል ነው። ወደ ኦዳ ነቤ ነው የሚሄዱት። የዛሬ ዓመት ኦዳ ነቤ ላይ ነበሩ ማለት ነው። ከኦዳ ነቤ በኋላ ደግሞ ኦዳ ነቤ ላይ ምንድነው የሚደረገው? የ8 ዓመቱ ስርዓት ይገመገማል፣ ይታያል። እንዴት ነበር? እንዴት ነው ሰላማችን ምን ይመስላል? ልማታችን ምን ይመስላል? ህብረታችን ምን ይመስላል ብሎ እዛ ላይ ይገመግሙታል ማለት ነው። መጀመሪያ ኦዳ ነቤ ላይ የገመገሙትን ደግሞ ወደ አንዱ ገላንዶንጎራ ይሄዳሉ። እዛ ደግሞ 8 ኡልፋ ሴራ ኡልፎ የሚባሉ አሉ። የማይነኩ 6 ስርዓቶች አሉ፣ 6 ህጎች አሉ። እነዚህ 6 ህጎች እዛ ላይ በሚገባ ለህዝቡ ያስተላልፋሉ። እሱ ደግሞ ሴራ ዋቃ የሚባል አለ፣ የእግዚአብሔር ሴራ ሀዳ የሚባል አለ፣ የእናት የአባት የመሬት የተራራና እንዲሁም የመልካ የምንላቸው ህጎች አሉ። እነሱን መጀመሪያ እዛ ላይ ሄዶ ይወያዩበታል ማለት ነው። እዛ ያድሩም። ከዛ ደግሞ ጨፌ ቱማ የሚባል ህግ የሚዋቀርበት የሚወያዩበት ጨፌ ቱማ የሚባል ደግሞ አለ። እዛ ይሄዳሉ። እዛ ቢያንስ ለ4 ለ5 ቀን ቁጭ ብሎ ያለውን ህግ ያሻሽላሉ፣ የሌለውን ደግሞ ይጨምራሉ። ከዛ ያን ህግ ደግሞ ወስዶ ወደ የፓርቲያቸው 3 ነው ያሉት፣ ወደ ዳጪ ጅሌና በቾ ይሄዳሉ ይዞ ማለት ነው። እሱን ለ1 ዓመት በጥልቀት ከተወያዩበት በኋላ ደግሞ መልሶ ዛሬ ከአመት በኋላ እዚህ ደጋ ኮራ ላይ ተወያይቶ አጽድቆ ለአዲሱ መሪ ለአዲሱ አባገዳ ስልጣኑን ይሰጣሉ ማለት ነው። ጎዳንሳ ራ ጀልቀባ በረ ደርቤ የዛሬ ዓመት ከተካሄደው ወይም ከተጀመረው ጎዳንሳ ላይ ነው ስርዓቱ የሚጀምረው። ከዚህ ቀደም ብሎ በህዝቡና በሰዎች መካከል ግጭቶችና ቅሬታዎች ካሉ እልባት ይሰጥበታል። በኦዳ ነቤ ላይ ደግሞ ለሚቀጥሉት 8 ዓመታት ህዝቡን የሚያስተዳድርበትን ህግ ያወጣና በደካ ኮራ ደግሞ ያወጣውን ህግ ያጸድቃል። ቱለማዎች ጥሩ ስርዓት አላቸው ማለት ነው። እንደነገርኩ ሰው በመከባበር በታላቅና ታናሽ ክብር በመሰጣጠት የዳበረ ባህል አላቸው። 3ቱም ቱለማዎች የየራሳቸው ባህል አላቸው። አለባበስ ባህል አላቸው። ፎሌዎች የሚጨፍሩበት የራሳቸው ባህል አላቸው። ስለዚህ 3ቱም አንድ ላይ ሲመጡ ደግሞ አንድ ሆኖ ቱለማን የሚወክሉበት የራሳቸው ስርዓት አላቸው ማለት ነው። ህግ አውጪ አካል አለ፣ የህግ አስፈጻሚ አካል አለ፣ የህግ ፈጻሚ አካል አለ፣ የአማካሪ አካል አለ። ይሄን ሁሉ መዋቅር የያዘ ነው። ሌላ ደግሞ የአስተዳደራዊ መዋቅር አለ። የአስተዳደራዊ መዋቅር ብንለው አባ ጨፌ፣ አባ ቦኮ፣ አባ ጨፌ፣ አባ ሰዓ፣ አባ ማቲ፣ አባ ዱላ፣ አባ ሴራ የምንለው ይሄ የአስተዳደራዊ መዋቅር ነው። ይሄ ሁሉ አለው እና አካሄዱ መሰረቱ ይሄ ገዳ የሚሰራው መሰረቱ በጨፌ ቱማ ህጎች ሴራ ጨፌ ቱማ የምንለው የጨፌ ቱማ ላይ የተደነገጉ ደንብና ህጎች እሱ ላይ ተመስርቶ ስልጣኑን የሚረከብ ገዳ እሱ ላይ ተመርክዞ ነው ስራውን የሚሰራውና በየደረጃ ያለው ገዳ አይገፋፋም። አንዱ ከአንዱ ይማራል። የቅደም ተከተል አለው። ገዳ ራሱ ቀድሞ ገዳ ውስጥ ያለፉ ሰዎች አሉ። ገዳ ሆኖ ያለፉ ገዳ ለመሆን የሚሄዱ በስልጣን ላይ ያለው ሁሉም አንዱ ከአንዱ እየተማረ በአንዱ ላይ ሳይሰራ የቀረውን እየሰራ እያስተካከለ የሚሄድ መዋቅር ያለ ትልቅ የኦሮሞ አስተዳደራዊ ባህላዊ እና ፖለቲካዊ አስተዳደር ስርዓት ነው። ገዳኒ ሀወኒ ፊ ካምባከ ጉዳኬ የገዳ ስርዓት ለሴቶች ትልቅ ስፍራን ይሰጣል። ለሀደ ሲንቄ ስልጣን የሰጣትም ይኸው የገዳ ስርዓት ነው። ስለዚህ ገዳው ወደሚካሄድበት ሁሉ የምትሰማራው እሷ ናት። ገዳው ማረፍ ያለበት ቦታ የምታሳርፈው ሀደ ሲንቄ ናት። ስለዚህ በዚህ ስርዓት ሴቶች በቤት ውስጥ ስራም ሆነ በዚህ አካባቢ ላይ በሚሰራ ስራ የላቀ ድርሻ አላት። ወጅኒ እንደማ ሂልልሻ አርዳጅላ ደካኩራ በቱለማ ኦሮሞ የገዳ ስርዓት ታሪክ ውስጥ እጅግ ከፍተኛ ቦታ ያለው የተቀደሰ የባህልና የገዳ ማዕከል ነው። በቱለማ ኦሮሞ ዘንድ ዋናው የገዳ ማዕከል ኦዳ ነቤ ቢሆንም አርዳጅላ ደካኮራ ግን ለየት ያሉ ታላላቅ ማህበራዊና ህጋዊ ውሳኔዎች የሚተላለፉበትም ስፍራ ነው። የቱለማ አባገዳዎች ጨፌው አልያም ምክር ቤቱ እና
የህዝብ ተወካዮች ተሰባስበው አዳዲስ ህጎችን የሚያወጡበት፣ ነባር ህጎች የሚሻሻሉበት ስፍራም ነው። በጎሳዎች መካከል አሊያም በግለሰቦች መካከል የሚነሱ ታላላቅ አለመግባባቶች በገዳ ህግ መሰረት ታይተው የመጨረሻው ውሳኔና ሰላማዊ እርቅ የሚደረግበትም በደካ ኮራ ነው። ባለፈው 1 ዓመት ሲሰራበት የነበረው በእቅድ ሲወያዩበት የነበረው ህግ እዚህ ላይ ይጸድቃል ማለት ነው። እዚህ ላይ በአባገዳው ስልጣን የሚረከብበትና አባሴር የሚባል ደግሞ የቱለማን ህግ ሙሉ በሙሉ እዚህ ላይ አምጥቶ ዲክሌር ያደርጋል ማለት ነው። ያውጃል፣ አዋጅ ይደረጋል። አንድ ድንጋይ ነው ያለው። በዛ ድንጋይ ደጋ ኮራ ነው የሚባለው። ደጋ ኮራ ማለት አንድ ሰው ብቻ እዛ ላይ ወጥቶ ስልጣኑን ህጉን ለህዝቡ በሚገባ ቋንቋ ይገልጻል። ለሚቀጥለው 8 ዓመት የሚተዳደሩበት ህግ ሆኖ ይጸድቃል ማለት ነው። የገዳ ህግና ደንብ የመጨረሻ አዋጅ የምታወጅበት ቦታ ስላለ እዚህ ቦታ ላይ የተከበረ ቦታ ነው። ኡልፋ ነው የምንለው። ለፍቲ አርዳ ጨፌ አንዶዴቱማ ኡልፋ ነው የምንለው። እዚህ ላይ ውሻም እንኳን ሲሞት እዚህ ላይ አይጣልም። የሞተ ነገር እዚህ ላይ አይጣልም። ሰው እዚህ ላይ አይጣላም። ደም አይፋሰስም። የተከበረ ነው። ልክ በጣም የተከበረ ፈጣሪ እዚህ ጋር ይህንን ቦታ እንትን ካደረጉ ይሄ ቦታን ኩኒ ጡራይ ይሄ ቦታ እንዳይቆሽሽ ይሄ ሁሉ ደንብ አለው። እዚህ ላይ የኦሮሞን ገዳ የሚያውቅ ሰው እዚህ ላይ አይጣላም፣ ሰውን አይገልም፣ ሰውን አይፈነክትም፣ አውሬም እንኳን እዚህ ላይ አይገደልም እና የተከበረ ቦታ ነው። አርዳጅላ ደካ ኮራ የቱለማ ኦሮሞ የፍትህ የህግ አውጪነትና የባህል እሴቶች የሚተገበሩበትና ዛሬም ድረስ እንደ ትልቅ የታሪክ ማህደር የሚቆጠር ታሪካዊ ስፍራ ነው። ደካ ኮራ የኦሮሞ ህዝብ ዲሞክራሲያዊ ህጎችን የሚያወጣበትና ፍትህ የሚሰጥበት ቦታም በመሆኑ ህዝቡ እዚያ ለሚተላለፉ ውሳኔዎች ያለው ክብር እጅግ ከፍተኛ ነው። በአባ ገዳዎች የተበየነን ፍርድ ወይም የወጣን ህግ አለመቀበል እንደ ትልቅ ነውርና ህዝባዊ ክህደትም ይታያል። ህዝቡ ለቦታው ባለው ሰፉ የተነሳ የህግ የበላይነትም ይከበራል። ሲደንኩኒ ከአቴ አርገቱ ይህ ስፍራ ለምኖ የሚያገኝበት ነው። በዚህ ስፍራ እውነት እንጂ ሐሰት አይናገርም። በስፍራው ክፉ እንኳን ቢያደርግ ልጆቹ ላይ ይደርሳል ብሎ ስለሚያስብ ይጠነቀቃል። ስለዚህ ቦታ ካለው ክብር የተነሳ ሁሉም ለእውነትና ቅን የሆነ ነገርን ለመፈጸም ይተጋል። ሲርነ ሳምር ከኔፈቴ ገሌሙ ጋሰዴት ይወሊን ቡልቻ 8 ዓመት ሙሉ ሲያስተዳድረው የነበረው አካልና ሊረከብ የመጣ አካል ቁጭ ብለው ተነጋግረውበት ስልጣን የሚሰጥበት ቦታ ነው። ትልቁ ስልጣን የመጨረሻው ስልጣን የሚሰጥበት ቦታ ነው ይሄ ቦታ። ስለዚህ ለፈ ኡልፎቲ ይሉ በኦሮምኛ ለፈ ኡልፎ አረዳ ኡልፎ ተብላ የምትታወቅበት ቦታ የመጀመሪያዋ እቺ ናት። ለዚህ ቱለማ ላይ ያለው ኦሮሞ ለዚህ ቦታ ትልቅ ሪስፔክት አለው ማለት ነው። ትልቅ ክብር አለው። እዚህ ጋር የሆነ ተንኮል ያለበት ሰው እንኳን ከተገኘ በራሱ ጊዜ መንቅሮ ይጥሏል። ይሄ በጣም ክብር ያለው ቦታ ነው። ከንክኪ ንጹህ የሆነ ቦታ ነው። ልብህን ንጹህ አድርገህ ጭንቅላትህን ንጹህ አድርገህ ሆድህን ንጹህ ሆኖ ነው እዚህ ቦታ ላይ መቅረብ የምትችለው። አርዳጅላ የሚሄዱ አባቶች፣ እናቶችና ወጣቶች በእጃቸው ለምለም ሳር ይዘው መሄዳቸው ለፈጣሪ ያላቸውን ታማኝነትና ለቦታው ያላቸውን ፍርሃት ክብር ያሳያል። ቦታው የጸሎትና የምርቃት በመሆኑ ሳሩን መሬት ላይ በማስቀመጥ ወይም በእጅ በመያዝ ምርቃት ይቀበላሉ። በአርዳጅላ ላይ ጠብ ወይም ክርክር ሲኖር አንደኛው ወገን ሳር ይዞ ከተማጸነ ወይም ሳር ይዞ ከቀረበ ሌላኛው ወገን ጥያቄውን አለመቀበል አይችልም። ሳር ይዞ መቅረብ ቁጣን ያበርዳል፣ ይቅርታን ያወርዳል ተብሎም ይታመናል። 8 ዓመት ቀላል ነገር አይደለም። ሁሉም ሰው በሰላም ተጠብቆ ቤተሰቡ ሁሉም ነገር ተጠብቆ በሰላም እዚህ መድረስ ቀላል ነገር ስላልሆነ እዚህ ስላደረስከን ብሎ ሳር ደግሞ በኦሮሞ የሰላም ምልክት ነው፣ የወዳጅነት ምልክት ነው፣ የአንድነት ምልክት ነው። ዋቃ በአንድነት በሰላም ጠብቀ እዚህ ስላደረስከን እናመሰግናለን ነው። እንግዲህ በኦሮሞ አርቲፊሻል ነገር አይደለም። እንደዚህ ጅላ ላይ ወይም ኡልፎ ቦታ ላይ የሚቀርቡት ማለት ነው የተሻለ ነገር ሳር ነው የሚቀርበው። ኢሬቻ ላይ እንደሚደረገው ሁሉ
እዚህም ይደረጋል። መርጊ መለቶ ናገኛ ለምለም ሳር የሰላም ምልክት ነው። አንድ ሰው ሳር ይዞ ከሄደ ለእርቅና ለልመና እንደሚሄድ ይታወቃል። በዚህ ስፍራ ሳር ይዘው የሚመጡበት ምክንያት ቦታው የተከበረና ስለሆነው ይሰማናል ሲሉ ህዝቡ ሳር ይዞ ይመጣል። harka tokko irreecha qabatee harka tokko hin amansiisu jechuudha leenci kana jechuun araaruma mallattoo araarati ሲጀመር ኦሮሞና ሳር አይለያይም ኦሮሞና እርጥብ ነገር አይለያይም እንደዚህ አይነት ቦታ ላይ እርጥብ ሳር ተይዞ የሚከደውን እግዚአብሔርን ለመነ ከፈጣሪ የምታገኘውን ነገር በልጹ ልብ ዓለም ለመነ በውስጥ የምታስቀምጠው ስለዚህ ያ የለመለመ ሐሳብም ሆነ የለመለመ አስተሳሰብ ለእንደዚህ አይነት ቦታ ላይ ስትመጣ ንጹህ ሆነ ትመጣለህ ማለት ነው። እሬቻ ይባላል። ያ እሬቻውን ይዘው ይመጡና እዛ ቦታ ላይ እንትን ይሉታል ማለት ነው። እግዚአብሔርን ለማመስገን ነው። ሌላ ምንም ታሪክ የለውም። ካናፉ አርጋት ቁርባቱ ባዬ አርጋት አያንቱ ባዬ አርጋት አባ ሙዳቲ ባዬ አርጋት ባቾ ጫላላቀ አርጋት ካሌቻ በካ ከነገየን ቤኩ አረገየ ዳሪ ደርቤ አካኩታ ገላና ድርሴ አካማል ባልካ ዋሽቲ ዶሮቤ ያልቲሳዳ ከኮራት ጀቹ አርጋት በአርዳጅላ በተለይም በደካኮራ የሚካሄደው የእርድ ስነ ስርዓት ተራ የስጋ ፍላጎትን ለማርካት የሚደረግ ሳይሆን እጅግ የላቀ ባህላዊ መንፈሳዊና ማህበራዊ ትርጉም ያለው ኩነት ነው። ይህ ድርጊት በኦሮሞ የገዳ ስርዓት ውስጥ መስዋዕት ተብሎም ይታወቃል። በአርዳጅላ ላይ የሚካሄደው እርድ የሰው ልጅ ከፈጣሪ ከተፈጥሮና ከባህሉ ጋር ያለውን ቁርኝነት የሚዳስስበት ሕግን የሚያከብርበትና አንድነቱን የሚያጸናበት ትልቅ ስርዓት ነው። ሽግግር ሲታረግ የምታረገው ማለት ነው። በየክርስቲያኖችም እስላሞችም በየመቱ የእርድ ስርዓት ያደርጋሉ። በኦሮሞ ገዳ ስርዓትም የ8 ዓመቱን ስላጠናቀቁ የእርድ ስርዓት ይካሄዳል። ኮርማ በሬ እዚህ መጥቶ ይታረዳል። ይሄ እንግዲህ እግዚአብሔር ከኛ ጋር ታርቀን የሚመጣውን 8 ዓመት በሰላም በአንድነት አብረን እንድንቆይ አንተ እርዳን ብሎ ለአምላካቸው የሚያቀርቡት ነው ማለት ነው። ይሄ በየትኛውም የሚደረግ ነው። እዚህ የሚደረገው ተመሳሳይ ነው ማለት ነው። ያለ ስላለፈው ጊዜ ያመሰግናሉ። ለሚመጣው ጊዜ ደግሞ እግዚአብሔር እንዲረዳቸው ያን ሳክሪፋይስ ያደርጋሉ። ሌላው ደግሞ አብሮ ተሰብስቦ አብሮ በልቶ አንድ ነን ህብረት አለን የሚለውን ለማሳየት ነው ማለት ነው። ከባህሉ ጋር ተያይዞ ከሆነ ለፈጣሪ መስዋዕት ፈጣሪን ሰላም ያርግልኝ፣ ገዳ ሰላም ያርግልኝ፣ ገዳ ሰላም ያርግልኝ፣ አመቱን ሰላም ያርግልኝ፣ ህዝቡ ሰላም ያርግልኝ፣ አገሩን ሰላም ያርግልኝ ብሎ የሚለምኑበት መስዋዕትነት የሚያርዱት ነው። ሌላው ለመብላት የሚታረድ ነው። አብዛኛውን ጊዜ አሁን እዚህ ላይ የሚደረገው በዛ ሳይሆን ለግብዣ ነው። አለንጌ በኦሮሞ የገዳ ስርዓት በተለይም በቱለማ ኦሮሞ ዘንድ እጅግ የተከበረ የስልጣን የህግ የበላይነትና የፍትህ ምልክት ነው። ልክ እንደ ቦኩ ሁሉ አለንጌም የአባ ገዳዎች ዋነኛ የክብርና የስልጣን መገለጫ ነው። አለንጌ ለቱለማ አባ ገዳዎች ተራቃ ሳይሆን የዲሞክራሲ፣ የፍትህ፣ የሰላማዊ አስተዳደርና የህዝብ አደራ ተሸካሚነት ታላቅ የክብር ምልክት ነው። እቺ አለንጌ ገዳ ስርዓትን ነው የምታመለክተው። አንደኛ ገዳ ስርዓት ነው የምታመለክተው። ሁለተኛ ሚዛናዊ የሆነች ነገር ነው። አሁን እጄ ያለበትን አይታል። ሚዛናዊ ቦታ ነው። ትመዝናል። በዚህ ጋር ወደ አንተ ነው፣ በዚህ ጋር ወደ የሚነገርለት ሰው ነው ያለው። ሁለታችሁም እኔ ብነግርላችሁ ባላንስ ነው ማለት ነው። ለሁለታችሁም እኩል ነው ማለት ነው። እንደዚህ አድርጌ አንተ ላይ ቆርጬ ይሄኛውን ደግሞ በአንተ ላይ ደባ በሰራ ይሄ ደግሞ እኔ ነው የሚመለከተኝ፣ በእኔ ላይ ይዞራል ማለት ነው። በአንተ ላይ የሰራውት ደባ በእኔ ይዞራል። ስለዚህ አለንጋ በጣም ትልቅ ክብር አላት። በቱለማ ህግ የምንሰጠውም ስልጣንም ስንሰጥ ይሄንን ነው የምንሰጠው። አለንጋ ነው የሚሰጠው። ትልቅ ክብር አላት። ህግን የምናስተዳድርበት 8 ዓመት ህጉን የምንወስንበት የምንቆርጥበት ሙረምቴ ሴራ መጠንሲኔ ሴራ ሙረምቴ ሴራ መጠንሲኔ ያል በገዳው ስርዓት በቱለማ ገዳ ስርዓት የምንጠቀምበት በጣም ትልቅ ክብር ያላት
አለንጋ ናት እና ጀመር አለንጌ ማለት የአባሴራ ወይም ጀስቲስ የምንላቸው የህግ አቃቤ ህግ የምንለው አይነት ደረጃ ያለው ነው ማለት ነው። ህግ ጀስቲስን ወይም ሀቃ የምለውን የሚወስኑ ሰዎች እሱን ሲይዙ ፊቲን የሚሰፍኑበት ኡልፎ ነው የሚባለው። ኡልፎ ማለት ዝም ብሎ የክብር እቃዎች ማለት ነው እንጂ እንደው ዝም ብሎ አይደለም። አለንጌ በዛ መልኩ ነው ተቀባይነት ያገኘው ማለት ነው። የተሳሳተ ነገር ካለ አባገዳዎች ወይም ከሌላ ሰው ጋር ግጭት እንኳን ቢኖር አጋጣሚ ሆኖ ቢኖር እኔ አለንጋ አባት ስለሆንኩኝ በዚህ አለንጋ ይዣቸዋለሁ። ለህግ ቅረቡ፣ ለሀዩዎች ቅረቡ ላለሁ ለሀዩ አቀርባለሁ ማለት ነው። እነዛ ሰዎች ሀዩ ጉዳዩን ካየ በኋላ ወይ ይወስንለታል ወይ ይወስንበታል። ከዛም በኋላ ምንድነው ያንን ህግ እናጸድቅበታለን በአለንጋው ማለት ነው። መጣንሴ እንጂ ጉንዳንገለው ቱማንቱማ ጨንገሬ ኮርሜቲ ሴራ መጣንስኔ ባልና በዚህ ውሳኔ ይሰጣል ማለት ነው። ውሳኔ ነው የሚሰጠው እና አለንጋ በጣም ትልቅ ክብር አላት ቱለማ ላይ። ነምኒ ኢልሞ ዳቤዩ አለንጌ ቀባቴ ቦኩ ቀባቴ ከለች ቀባቴ ዳቄቲ በዚህ ምድር ላይ ልጅ ለሰው እንደመስጠት የሚከብድ ነገር የለም። ነገር ግን በገዳው ስርዓት አንድ ሰው አለንጌ ቦኩና ከለቻ ይዞ ከለመነ ይሰጠዋል። ይህም የሚያሳየው ማህበረሰቡ ለባህሉ ያለውን አክብሮት በግልጽ ያሳያል። አለንጌም ሀዩ ህግ ስለደነገገበት አካሴር ተብላ ትከበራለች። ፉዴ ከናፍ ጅቹ ሌላ ቦታ ባሊ ነው የሚሰጠው፣ እዚህ አለንጋ ነው የሚሰጠው። አለንጋ ማለት ይሄ ነው ማለት ነው። ስለዚህ ይሄ ሲሰጥ ያለው ነገር በመጀመሪያ 71ኛው ላይ የደረስ ነው። ከዛም በፊት በቦኩ ነበር የሚተዳደር የነበረው ከ67 ጀምሮ ከ67 በፊት በቦኩ ነበር የሚተዳደረው። ከ67 ወደዚህ ደግሞ በአባ ገዳ መተዳደር ጀመረ ማለት ነው። ይሄ ማለት የገዳ ስርዓቱ ሞደርናይዝ እየሆነ እየመጣ ትክክለኛውን የስርዓት ወይም የገዳውን ስርዓት ለማካሄድ ጥናቶች ተደርገው ከአባ ገዳ ለማ ባሩዳ ጀምረው እሳቸው የሀልቺሳ የመጀመሪያ አባ ገዳ ናቸው። ሁለተኛው የሮበሌ አባ ገዳ ናቸው፣ በነገሰ ነገው ናቸው። ሶስተኛው የብርመጂ አባ ገዳ ናቸው፣ በየነ ሰንበተው ናቸው። አራተኛው ዙር አባ ገዳ ጎበና ነው። ጎበና ውላ የሜልባ ወይም የኔ አባል ማለት ነው። አራተኛ አባ ገዳ ሆኖ አሁን ተራ ቁጥር ይዘው እየሄደ ነው ማለት ነው። ስለዚህ ይሄ ማለት ብዙ ጥናት ተደርጎበት ወደዚህ መስመር እንዲገባ የተደረገው ነውና በዛ ስርዓት ነው የሚሄደው። ህጉን ማወጅ በተለይም በደከኮራ አርዳጅላ ላይ የሚከናወነው እጅግ ከፍተኛና የተቀደሰ የህግ አውጪነት የዳኝነትና የስነ ቃል ስነ ስርዓት ነው። በገዳ ስርዓት ህግ ተጽፎ ስለማይቀመጥ ህግ የሚኖረው በሚታደሰውና በሚጸናው በማህበረሰቡ ፊት በመናገር ነው። ህጉን ማወጅ በገዳ ስርዓት ውስጥ የዲሞክራሲ የፍትህና የህግ የበላይነት ህያው ማረጋገጫ ነው። ህግ በወረቀት ላይ ሳይሆን በሰው ህሊናና በአደባባይ የሚደረግ ታላቅ ባህላዊ ጥበብ ነው። የሚፈሰው ህግ ከጨፌቱማ የተነገረው የታወጀ ነው። ይሄ የመጨረሻ አዋጅ የሚታወጀው ይሄ ነው። ሌላ ነገር የለም። አባ ሴራዎች እዚህ ላይ የሚናገሩት ለህዝቡ የሚያፈሱት ከአንደበታቸው ከእውቀታቸው መጽሐፍ አንብቦ አይደለም፣ ከመጽሐፍ አንብቦም አይደለም፣ ከአንደበታቸው ድሮ ከሚያውቁት ከጭንቅላታቸው ለህዝብ የሚያወርሱት የሚነግሩት ነው። ሴራ ደንገላስ የምንለው እሱን ነው እንጂ እሱ ደንቡን ነው። እነሱ ሌላ አመቱ ከጨፌቱማ ድሮውኑ የነበሩትን ህጎች የሚሻሻሉትን አሻሽሎ ድሮ ይሄ አለ አሁን ደግሞ ይሄ መሆን አለበት ብሎ ያንን ለህዝቡ የሚያፈሱት ነው የሚናገሩት ነው ሴራ ደንገላሳ የምንለው። የሜልባ አለንጌ ተኝታ የሙደና አለንጋ የተነሳች ማለትም አለንጋን ሜልባ ጪፍቴ አለንጋን ሙደና ካቴ የሚለው አባባል በቱለማ ኦሮሞ የገዳ ስርዓት ውስጥ የስልጣን ሽግግርንና ታሪካዊ የምዕራፍ ለውጥን የሚገልጽ እጅግ ጥልቅ ፍልስፍናዊና ታሪካዊ አባባል ነው። ይህ አባባል የኦሮሞ ህዝብ ለገዳ ህግና ለተፈጥሮ ዑደት ያለውን ታላቅ አክብሮትም ያሳያል። አንደኛው ወገን ጊዜ ያልቋል ብሎ አለንጌውን በፍቃደኝነት ሲያሳርፍ፣ ሌላኛው ደግሞ በኃላፊነት ስሜት ይረከበዋል። ስልጣንን የሙጥኝ ማለት በገዳ ስርዓት ውስጥ ሰፉን
ማጥፋት በመሆኑ ይህ አባባል የዲሞክራሲያዊ ስርዓቱን ጤናማነት ማረጋገጫም ነው። አጋ ሀለንጌሌ ከንደበርሱ ዱራቲ ሀዩ ገዳውን የሚያሰማራው ሀዩ ነው። የሚሰጠው አለንጌም የሀዩ ነው። ህጉንም በሚያወጡበት ወቅት የዚህ ሀዩ አለንጌ ዝቅ ብላ የዚህኛው ሀዩ አለንጌ ከፍ አለች ይባላል። አለንጌ ማለት ህግ ስለሆነ ባለፈው 8 ዓመት ሜልባ ሲያስተዳድርበት የነበረው ህግ ማብቃቱንና የሙደና ገዳ ህዝቡን የሚመራበት ህግ መጽደቁን የሚያመላክት ነው። ሀለንጌ ጀቹ ማዳ ሴራ ጀቹ በዚህ አለንጌ ነው ያንን ሁሉ መሐላ የሚያስፈጽመው ቃል የሚያስገባው ቃለ መሐላ የሚያስገባው በአለንጌ ነው። ያ አለንጌ መርቄልሃለሁ ከአሁን በኋላ ስራበት ያንተ ነው የኔ ጨርሻለሁ ስራውን ሰይቼበት ጨርሻለሁ አሁን መርቄልሃለሁ ብሎ ያንን ይመርቅለታል። ይሄ ነው አርዳጅላ ማልማት ሲባል እነዚህን ታሪካዊ ባህላዊና መንፈሳዊ የገዳ ስርዓት ማዕከላት ይዞታቸውንና ታሪካዊ እሴቶቻቸውን ሳይለቁ ለዛሬውና ለቀጣዩ ትውልድ በሚጠቅም መልኩ መጠቀም ማደስና ማዘመንን ይመለከታል። በአሁኑ ወቅት አርዳጅላን ማልማት የኦሮሞ ህዝብን ታሪክ ከማቆየት ባለፈ ለሀገር አጠቃላይ ገጽታና ለቱሪዝም ዘርፍ ያለው ጠቀሜታም ከፍተኛ ነው። ህዝቡ የሚያነሳው ይህንን ነው። አርዳጅላችን አልተከበረም፣ ክብር ቦታችን ነው። እኛ ህግ የምናወጣበት ህግ የምናውጅበት ስርዓታችን የምናካሄድበት ቦታ ስለሆነ ይጠበቅልን የሚል ከህዝብ ሁሉ ጊዜ በጥያቄ መልክና በሮሮ መልክ ይመጣል ማለት ነው ይሄ ነገር። ስለዚህ እኛ ባጭሩ ባህልና ቱሪዝም ቢሮ አለ፣ ሌሎች አካላቶችም አሉ፣ መንግስትም አለ። ይሄንን ቶሎ ብሎ እቅድ አውጥቶ ጥበቃ እንዲደረግላቸው የመድረክ ስራ የመንግስት ነው ማለት ነው። የመንግስትና የህዝብ ነው፣ የአባገዳዎች ነው። አባገዳዎች ደግሞ የሚጠይቁ ህዝቡን የሚያስተባብሩ ስለሆነ በአንድነት ይሄንን ቦታ ማስከበር ነው። ይሄ እንግዲህ ከኦሮሞ ታሪክ ጋር በጣም ተያያዥነት ያለው ስለሆነ ህዝቡ የሚፈልግ ስለሆነ መንግስትም የሚፈልግ ስለሆነ በጋራ ሰርቶ ይሄንን ወደ ቦታው መመለስ ኢንተርፌራንስ አሁን ለምሳሌ ዳጋ ኮራን ያየን እንደሆነ በየ10-15 ሜትሩ የሰው ቤት አለ። እሱን እንደ ሁኔታው በጥናት እንደገና ይህን ቦታ ማስከበር ይቻላል ማለት ነው። ይሄ ብቻ አይደለም። አንዶዴ ቱማም፣ ዳጋ ኮራም፣ ኦዳ ነቤም፣ ጨፌ ቱማም ሁሉ ቦታው ኦልሞስት ሽሪንክ አድርጓልና እንደገና የሚሰራበትና ለዚህ ሀገርም ለቱሪዝምም ጠቃሚ ስለሆነ መንግስትም እንዲያስብበት ሚዲያም ይህን ፕሮፓጌት እንዲያደርግና አባገዳዎች ቀጣይ አባገዳዎች ደግሞ ይህን ሰርቶ የሚመጣው 8 ዓመት የተሻለ ነገር እንድናይ ነው ፍላጎታችን። ካን ኦክፈኑ ሚቲ ጋዳን ሀር ካን ይፈት ለለበም ካን አሎኒ ኩታ ጋዳን ራ ኩታ ተኮራ ካሴ ከን ይትንበረቱ የገዳን ስርዓት ከታችኛው የትምህርት እርከን ጀምሮ ትውልድ የገዳን ስርዓትን እያወቀ እንዲያድግ እየተማረበት ይገኛል። ሰፉ አሊያም ግብረ ገብ በማስተማር ትውልድ ልክ እንደ ቀድሞው በገዳ ሰፉ እንዲተዳደር የማድረግ ስራ እየተከናወነ ነው። የክልሉ መንግስትም የኦሮሞ ህዝብን ባህል እያደሰ ይገኛል። ይህም ተዘንግቶ የቆየው የህዝቡ እሴት ካለምንም ተጽዕኖ መልሶ እንዲጎለብት የሚያደርግ ነው። ቱለምኒ ኦሮሞን ሀዮተ ቀበ ቱለማ በርካታ ምሁራን አሉት። ከምሁራን ጋር በመሆን ጥናት ላይ የተመሰረተ ስራን እናከናውናለን። መልካም ስራዎችን ይበልጥ በማጠናከር ያሉ ውስንነቶችንም ከቱለማና ከሌላው የኦሮሞ ህዝብ ጋር በመሆን በአንድነት እንሰራለን። 5ቱም የቱለማ የገዳ አባላት የስርዓቱን መከወኛ ስፍራዎችን የመመለስና የማልማት ስራን እናከናውናለን።